ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በትላንትናው ዕለት በአዲስ አበባ የሚገኘው የኤርትራ ኤምባሲ ስለ ወቅታዊ ሁኔታን አስመልክቶ መግለጫ ወጥቷል። በመሃል አዲስ አበባ መስቀል አደባባይ የሚገኘው ይህ የኤርትራ ኤምባሲ በ1990 የኢትዮ ኤርትራ ጦርነት ከተቀሰቀሰ ቀን ጀምሮ አብይ ወደ ስልጣን እስከመጣበት ቀን ድረስ ኤምባሲው ዝግ የነበረ ቢሆንም ይሁን እንጂ የአንድ ሰሞን የአብይና የኢሳያስ የጫጉላ ሽርሽር ፍቅር ምክንያት እንደገና እንደተከፈተ ይታወቃል። እናም ይህ ኤምባሲ በትላንትናው ዕለት አስገራሚ መግለጫ ወጥቷል። በመግለጫው እንዳለው በአሁኑ ሰዓት የተለያዩ የኤርትራ ጠላቶች በኤርትራ አገዛዝ ላይ የተለያዩ የስም ማጥፋት ዘመቻ በመክፈት እየተንቀሳቀሱ ነው ይልና ቀጥሎም የኤርትራ መንግስት አንድ የፋኖ ያሰለጥናል፣ ያስታጥቃል፣ ሌላ ጊዜ ሻዕቢያ ከህወሓት ጋር ግንኙነት እያደረገ ነው የሚሉ የኤርትራን መንግስት ባህሪ የማይወክሉ ክሶች እየቀረበበት ይገኛል ይላል። ይሁን እንጂ የኤርትራ መንግስት በእነዚህ የሐሰት ፕሮፓጋንዳዎችና ለጦርነት እየተዘጋጀ ነው የሚል ክስ ፈጽሞ ተቀባይነት የሌለውና ከሀቅ መሆኑን ማንም እንዲያውቀው እንፈልጋለን ይላል መግለጫው ባጭሩ ሲተረጎም። ነገር ግን በአሁኑ ሰዓት የኤርትራ አገዛዝ የትላንት ወዳጁንና አማካሪውን የብልጽግና አገዛዝ ለመውጋት ከበቂ በላይ ዝግጅት በማድረግ ጦሩ እስከ ትላንት ምሽት ወደ ተለያዩ የኢትዮ ኤርትራ ድንበሮች እያስጠጋ እንደሆነ፣ በተመሳሳይ የትላንቱ ወዳጁ የአብይ አህመድ የብልጽግና አገዛዝም ላለፉት 2 ወራት ሻዕቢያን ለመምታትና አሰብን ለመቆጣጠር ያለ የሌለ ዝግጅት አድርጎ እንደጨረሰ ይታወቃል። ይህን ያዩና የሰሙ የአሜሪካና የአውሮፓ ህብረት መንግስታት ለኢትዮጵያና ለኤርትራ ጦርነት እንዳይጀምሩ እያስጠነቀቁ ባሉበት በአሁኑ ሰዓት ቀለኛው የሻዕቢያ ኤምባሲ በኢትዮጵያ ብፁዕ መስሎ ለመታየት መግለጫ ይሉት መላገጫ አውጥተዋል። ኤምባሲው በአሁኑ ሰዓት የኢትዮጵያ ሉዓላዊነትና የትግራይን ግዛት በአብይ አህመድ በጎ ፍቃድ አስገብቶ የትግራይን ግዛት ተቆጣጥሮ ባለበት በአሁኑ ሰዓት የኤርትራ መንግስት በአገሩና በቦታው እንጂ በኢትዮጵያ ይሁን በትግራይ ግዛት የለም፣ አልሰፈረም በማለት ቀልድ አይሉት ጨዋታ መግለጫ አውጥተዋል። የብልጽግና አገዛዝም ይህን መግለጫ ቢሰማም እስካሁን ያለው ነገር የለም። በቀጣይ የሚሆነው እናያለን። በዛሬው ዕለት እሁድ ምሽት ከ3 ሰዓት እስከ 4 ሰዓት አካባቢ በአዋሽ በስተሰሜን በኩል አዲስ የመሬት መንቀጥቀጥ ተከስቷል። ይህ የዛሬ ምሽት የመሬት መንቀጥቀጥ በሬክታር ስኬል 5.1 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ አስታውቋል። ይህን ተከትሎ በአዲስ አበባ ከተማ በተለያዩ ቦታዎች የመሬት መንቀጥቀጡ ንዝረት በመሰማቱ የከተማዋ ነዋሪዎች ላይ ከፍተኛ ድንጋጤና ፍርሃትን ፈጥረዋል። በኢትዮጵያ በተለይ በአፋር ክልልና በአዋሽ ፈንታሌ በተደጋጋሚ ሲከሰት የቆየው ይህ የመሬት መንቀጥቀጥ ሰሞኑን ትንሽ ጋብ ብሎ የነበረ ቢሆንም በዛሬው ዕለት እሁድ ምሽት አዲስ የመሬት መንቀጥቀጥ ከአዋሽ በስተሰሜን በ50 ኪሎ ሜትር አካባቢ መከሰቱ ሌላ ፍርሃትና ስጋት ደቅነዋል። በሌላው ዜናችን በዛሬው ዕለት የትግራይ ሰራዊት በአድዋ ከተማ የነበረው የመጽሐፍ ምርቃት በተከናወነበት ስነ ስርዓት ላይ ተገኝቶ የኮማንዶና የሰራዊት ሰልፍ በማሳየቱ ብዛት ያላቸው በተለይ የአማራ አክቲቪስትና ልሂቃን ሲያንጫጫው ውለዋል። በዚህ የትግራይ ሰራዊት የ2 ዓመቱ ተጋድሎ ታሪክ የያዘ መጽሐፍ በአድዋ ከተማ ሲመረቅ በቦታው በመገኘት ስነ ስርዓቱን የከፈቱት ጀግናውና ውዱ የትግራይ ልጅ ጀነራል ምግቤ ኃይልና ሌሎች ጀነራሎች ናቸው። እናም ይህን ስነ ስርዓት ያዩና የተከታተሉ የተለያዩ የትግራይ ጠል ሚዲያዎች ቀንን ሙሉ ሲንጨረጨሩ እንደዋሉ አይተናል። ይሁን እንጂ የትግራይና የትግራይ ህዝብ ትላንትም ዛሬም ይሁን ነገም በልጆቹ እንጂ በማንም ሞግዚት ወይም ጥገኛ ሆኖ የሚድንና የሚኖር ህዝብ እንዳልሆነ ደግሞ ወዳጅም ጠላትም ማወቅ አለበት። የትግራይ ሰራዊትም አሁን በክልሉ ላጋጠመው የአመራሮች ችግርና አለመግባባት ስርዓት ለማስያዝና ከየት አቅጣጫ የሚመጣን ጠላት ለመከላከል ራሱን ከበቂ በላይ እንዳዘጋጀ ደግሞ በዚሁ አጋጣሚ እንንገራቸው። በአማራ ክልል የደሴ ከተማ በአሁኑ ሰዓት ከባድ ውጥረትና ፍርሃት እንደነገሰ መረጃዎች እየወጡ ነው። ይህ ፍርሃት ሊከሰት የቻለው ሰሞኑን የአማራ ፋኖ በወሎ እንቅስቃሴውን በማስፋት ከደሴ በቅርብ ርቀት የምትገኘው ኮሬ የተባለች ከተማ በመቆጣጠሩ ምክንያት በደሴ ከፍተኛ የሆነ የከተማ ፍተሻና ስጋት እንደተፈጠረ ታውቋል። የደሴ ከተማ በአሁኑ ሰዓት በአገዛዙ የመከላከያ ሰራዊት ከበባ ስትሆን ብዛት ያላቸው የመከላከያ ወታደሮችና ከባባድ ንብረቶች በከተማዋ የሚገኙ የጦሳ ተራራና ከደሴ በቅርብ ርቀት የምትገኘው የጢጣ ከተማ በደሴ መግቢያ ላይ መከላከያ ሰፍረዋል። በደሴ ከተማ በተለይ ከትላንት ጀምሮ ማታ ወደ መስጂድ የሚሄዱ የከተማዋ ሙስሊም አማኞችም ሳይቀር በከተማዋ የጸጥታ ኃይሎች ተይዘው ለምን ከመሸ ትንቀሳቀሳላችሁ በማለት እንደተደበደቡና ወደ ቤታቸው እንደተመለሱ፣ ከተማዋ አሁን ላይ ከምሽቱ 1 ሰዓት ጀምሮ መንቀሳቀስ እንደተከለከለ ከደሴ የሚወጡ መረጃዎች ይጠቁማሉ። የፋኖ ታጣቂዎች ሰሞኑን ባደረጉት ውጊያ አጠናክረው በመቀጠል ዛሬ ማለዳ ላይ በከተማዋ የነበሩ የፖሊስና የሚሊሻ አባላትን በመደምሰስ ኮሬ የተባለች ከተማ እንደተቆጣጠሩ የዞኑ የፋኖ ቃል አቀባይ ገልጸዋል። ይሁን እንጂ ስለዚህ ጉዳይ ከመንግስትም ይሁን ከመከላከያ
እስካሁን ምንም የተባለ ነገር የለም። በተመሳሳይ በዛሬው ዕለት እሁድ ጠዋት የብልጽግና አገዛዝ በወልዲያ ከተማ ወልዲያ ዩኒቨርሲቲ አጠገብ በምትገኘው የወይበላ ማርያም ቤተክርስቲያን መግቢያ በር ላይ ከባድ መሳሪያ በማጥመድ ከጠዋቱ 12 ከ20 ጀምሮ እስከ 2 ሰዓት አካባቢ ድረስ በተከታታይ በርከት ያሉ ቁምቡላ ወደ ስሬንቃ ቢብሩና ጉባላፍቶ አካባቢ ሲተኩስ እንዳረፈደና ጉዳት እንዳደረሰም ከወልዲያ የተገኘ መረጃ ያመላክታል። እንዲሁም የፋኖ ኃይሎች በሰሜን ወሎ የምትገኘውን ሳላይሽ ከተማ መሽጎ የነበረውን የብልጽግና መከላከያ ሰራዊት ላይ ከሌሊቱ 8 ሰዓት ጀምሮ ባካሄደው የማጥቃት ዘመቻም በርካታ ያገዛዙ ወታደሮችና ንብረት ኪሳራ እንደደረሰ ተዘግበዋል። ውድ አድማጮቻችን ለአሁን ያዘጋጅንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።